ዓለም ወደ አደገኛና ወደማይመለስበት የጥፋት ገደል እየተንደረደረች ነው። አሜሪካ በመካከለኛው ምስራቅ ያላት ግዙፍ የጦር ኃይልና የማይደፈር የሚመስለው የጦር ኃይሏ አሁን በሩሲያና በኢራን የጋራ ጥምረት የሞት ቀለበት ውስጥ ገብቷል። ይህ ባዶ ማስፈራሪያ አይደለም። ይህ የፖለቲካ ፕሮፓጋንዳ አይደለም። ይህ በትክክል አሁን እየሆነ ያለ የዓለም የኃይል ሚዛን የሚቀይርና ምናልባትም ሶስተኛው የዓለም ጦርነት ሊያስነሳ የሚችል አስደንጋጭ ክስተት ነው። ሞስኮ ለዋሽንግተን የላከችው መልእክት ግልጽ ነው። በጓዳዬ እሳት ካስቀመጥሽ እኔ ደግሞ መኝታ ቤትሽን ድረስ መጥቼ አቃጥልሻለሁ። ሩሲያ ለኢራን አሳልፋ የሰጠችው የሚስጥራዊ እና ወሳኝ መረጃ አሜሪካ በታሪኳ አይታው የማታውቀው ሽንፈት እንድትከናነብ ሊያደርጋት ይችላል። የአሜሪካ የጦር መርከቦች፣ አውሮፕላን ተሸካሚና በሺዎች የሚቆጠሩ ወታደሮች አሁን በጠላት ኢላማ ውስጥ ናቸው። ግን ሩሲያ ለምን አሁን? ይህ የሳተላይት መረጃ ልውውጥ በስተጀርባው ያለው እውነተኛ ሴራ ምንድን ነው? በሚቀጥለው ደቂቃዎች የዓለም ትንፋሽ ያቆመውን ይህ አስፈሪ እውነተኛ ዝርዝርና ትንታኔ በጥልቀት እንመለከታለን። በመካከለኛው ምስራቅ ያለው ውጥረት ጣራ በነካበት በዚህ ሰዓት ከሰሞኑ የተሰማው መረጃ ዋሽንግተንን በእንቅርት ላይ ጆሮ ደግፍ ሆኖባታል። ጉዳዩ እንዲህ ነው። ሩሲያ የጠፈር ቴክኖሎጂዋን እና የሳተላይት አቅሟን በመጠቀም በመካከለኛው ምስራቅ የሚንቀሳቀሱ የአሜሪካና የምዕራባውያን የጦር መርከቦች እያንዳንዱን እንቅስቃሴ ፍጥነትና መገጣጠሚያ እየለቀመች ለኢራን እያቀበለች ነው። ይህ ተራ የመረጃ ልውውጥ አይደለም። ይህ ማለት ኢራንና በክልሉ የሚገኙ ታጣቂዎች የአሜሪካ መርከቦች በጨለማ ውስጥ ሆነው እንደ ቀን ብርሃን በግልጽ ማየት ማለት ይቻላል። እስቲ ያስቡት። አንድ የአሜሪካ አውሮፕላን ተሸካሚ መርከብ በባህር ላይ ሲንቀሳቀስ አካባቢው በራዳር እና በቴክኖሎጂ በመጠቀም ማንም ሊጠጋው እንደማይችል ይታመናል። ነገር ግን ከላይ ከጠፈር በሚመጣ የሳተላይት መረጃ የመርከቡ ትክክለኛ ቦታ ለጠላት ከተሰጠ ያ መርከብ ከሚሳኤል ጥቃት ማምለጥ አይችልም። ሩሲያ ለኢራን የሰጠችው ይህንን የእግዜር አይን የሚመስል የጠፈር መረጃ ነው። ይህ መረጃ ኢራን ለታላቁ ኃይሎች እንድታሳልፍና እነዚህ ኃይሎች እጅግ ዘመናዊ የሆነ ሚሳኤሎችን በአሜሪካ መርከቦች ላይ ትክክለኛ ኢላማ ጠብቀው እንዲተኩሱ ያስችላቸዋል። ይህ እርምጃ ዋሽንግተን የብሔራዊ ደህንነት ባለስልጣናት ዘንድ ከፍተኛ ድንጋጤ ፈጥሯል። ምክንያቱም ይህ የሚያሳየው ሩሲያ ከዩክሬን ጦርነት አሳልፋ አሜሪካ በሌላ ግንባር ለመውጋት መወሰኗ ነው። ይህ የውክልና ጦርነት አዲስ ምዕራፍ ነው። ፑቲን አሜሪካን በቀይ ባህርና በፋርስ ባህረ ሰላጤ ለማሽመድመድ ቁልፍ ለኢራን ሰጥተዋል። ይህ መረጃ እስራኤልና አሜሪካን በከፍተኛ ሁኔታ አስደንግጧል። ነገር ግን ማስቆጣት ብቻ ሳይሆን በፍርሃት እንዲረዱ አድርጓቸዋል። ምክንያቱም የሩሲያ ሳተላይቶች መረጃ ስህተት የለውም። አንዴ ኢላማ ከሰጠ ሚሳኤሉ መርከቡን የማግኘት እድሉ ወደ 100% ይጠጋል። እዚህ ላይ ልንረዳው የሚገባው አንድ ቁልፍ ነገር ነው። ኢራንና አጋሮቿ የረጅም ርቀት ሚሳኤሎች እና ድሮኖች አሏት። ይሁን እንጂ በባህር ላይ የሚንቀሳቀሱ ኢላማ ከርቀት መምታት እጅግ ከባድ ነው። መርከቦች ይንቀሳቀሳሉ፣ አቅጣጫ ይቀይራሉ፣ ፍጥነት ይለዋወጣሉ። እነዚህ መርከቦችን ለመምታት በግልጽ የሚለዋወጡ መረጃ ወይም ሪል ታይም ኢንተለጀንሲ ያስፈልጋቸዋል። ኢራን ይህንን መረጃ በራሷ አቅም ለማግኘት ውስንነት ሊኖርባት ይችላል። ነገር ግን ሩሲያ ወደ ጨዋታው ስትገባ ነገሩ ይቀያየራል። የሩሲያ ወታደራዊ ሳተላይቶች የዓለምን እያንዳንዱን ኢንች የመቃኘት አቅም አላቸው። እነዚህ ሳተላይቶች የአሜሪካን መርከቦች ከላይ ሆነው በመመልከት መረጃን ወደ መሬት ወደ ኢራን ኮማንዶ ሴንተር ይልካሉ። ከዚያ ኢራን ይህን መረጃ ለሁቲ አማጺ ወይም ለሌሎች ታጣቂዎች ታቀብላለች። ታጣቂዎቹ ሚሳኤሎቻቸውን ወደዚህ መገጣጠሚያ ያስወነጭፋሉ። ሚሳኤሉ ወደ አየር ከወጣ በኋላ የሳተላይት መረጃውን የተደረገለትን ኢላማ በከፍተኛና ትክክለኛነት ይመታል። ይህ ማለት የአሜሪካ መርከቦች የትም መደበቅ አይችሉም ማለት ነው። የቀይ ባህር፣ የአደን ባህረ ሰላጤና የፋርስ ባህረ ሰላጤ ውሃዎች ለአሜሪካ መርከቦች የሞት ወጥመድ ይሆናሉ። ሩሲያ ይህንን በማድረግ የኢራንን የጦር መሳሪያዎች ብቃት በ10 እጥፍ ታሳድጋለች። በፊት በዘፈቀደ ይተኮስ የነበረው ሚሳኤሎች አሁን አይናቸውን የገለጡ አዳኞች ሆነዋል። ይህ ቴክኖሎጂ ትብብር የአሜሪካን የባህር ላይ የበላይነት ጥያቄ ውስጥ የሚከት ነው። ለዓመታት አሜሪካ በፈለገችው የዓለም ክፍል መርከቦችን አቁማ ኃይል ማሳየት ትችል ነበር። አሁን ግን ሩሲያ በሰጠችው መረጃ ምክንያት ያ መርከብ ራሱ ኢላማ ሆኗል። ለምን አሁን ለሚለው ጥያቄ መልሱ ግልጽ ነው። ይህ የሞስኮ በቀል ነው። አሜሪካና ምዕራቡ ዓለም በዩክሬን ጦርነት ላይ ለኪየቭ እጅግ ዘመናዊ መሳሪያዎችን፣ የሳተላይት መረጃዎችንና የስለላ ድጋፎችን ሲሰጡ ቆይተዋል። የአሜሪካ ሳተላይቶች የሩሲያን ታንኮችና መጋዘኖች ለዩክሬን ጦር እያሳዩ ብዙ ጥፋት አስከትለዋል። አሁን ቭላድሚር ፑቲንና ዕዳ ለመክፈል ወስነዋል። እናንተ የኔን ወታደሮች በዩክሬን እንዲገደሉ ከረዳችሁ እኔ ደግሞ የእናንተን መርከቦች በመካከለኛው ምስራቅ እንዲሰምጡ
አምጡ እረዳለሁ የሚል መልእክት አስተላልፈዋል። ይህ ስትራቴጂ ሆሪዞንታል ኢስኩሌሽን ወይም ግጭቱን ወደ ሌላ አቅጣጫ ማስፋት ይባላል። ሩሲያ በቀጥታ ከአሜሪካ ጋር ከመዋጋት ይልቅ አሜሪካን በሌላ ግንባር በሌላ እጅ ማስመታት መርጣለች። ይህ ለአሜሪካ እጅግ አደገኛ ነው፣ ምክንያቱም አሜሪካ ኃይሏን በተለያዩ ቦታዎች ለመበተን ትገደዳለች። በአንድ በኩል ዩክሬንን፣ በሌላ በኩል እስራኤልን እና ጋዛን፣ አሁን ደግሞ በቀይ ባህር ላይ ያለውን ቀውስ። ሩሲያ ይህንን እሳት በማቀጣጠል አሜሪካን እያዳከመች ነው። ይህ የሩሲያ እና የኢራን ወታደራዊ ትብብር ወደ አዲስ ደረጃ መሸጋገሩን ያሳያል። ቀደም ሲል ኢራን ለሩሲያ ሻኢድ ድሮኖችን በመላክ በዩክሬን ጦርነት ረድታለች። አሁን ሩሲያ ውለታውን እየመለሰች ነው። ይህ የሚያሳየው በዓለም ላይ አዲስ የጸረ ምዕራብ ጥምረት መፈጠሩን ነው። ሩሲያ፣ ኢራን፣ ቻይና እና ሰሜን ኮሪያ በጋራ በመሆን የአሜሪካን የበላይነት ለመስበር እየሰሩ ነው። የሩሲያ የስለላ መረጃ ለኢራን መሰጠቱ ይህ ጥምረት ምን ያህል ጥልቀትና አደገኛ እንደሆነ ያሳየ ነው። የምዕራቡ ዓለም ይህን ጥምረት የክፋት ዘንግ ሊለው ይችላል። ነገር ግን ለሩሲያና ለኢራን ይህ የህልውና ጥምረት ነው። ይህ የሩሲያ እርምጃ ወታደራዊ ብቻ ሳይሆን ኢኮኖሚካዊ ትርጉምም አለው። ቀይ ባህር የዓለም የንግድ የደም ቧንቧ ነው። በየቀኑ በቢሊዮን የሚቆጠር ዶላር ዋጋ ያላቸው ሸቀጦችና ነዳጆች በዚህ መስመር ያልፋሉ። ሁቲዎችና የኢራን አጋሮች ይህን መስመር መዝጋት ወይም ማወክ ከቻሉ የዓለም ኢኮኖሚ ይናጋል፣ ዋጋዎች ይጨምራሉ፣ የነዳጅ አቅርቦት ይቀንሳል፣ የዋጋ ንረት በምዕራቡ ዓለም ላይ ይባባሳል። ሩሲያ ይህንን ጠንቅቃ ታውቃለች። አሜሪካ በኢኮኖሚ ለመጉዳት የንግድ መስመሮችን አስተማማኝ እንዳይሆኑ ማድረግ አንዱ መንገድ ነው። የአሜሪካ ጦር መርከቦች እነዚህን የንግድ መርከቦች ለመጠበቅ ነው በአካባቢው ያሉት። ነገር ግን ጠባቂዎቹ ራሳቸው ኢላማ ከሆኑ ማን ይጠብቃታል? ይህ ሁኔታ የመድን ዋስትና ኩባንያዎች መርከቦችን በዚህ መስመር እንዳይልኩ ያስገድዳቸዋል። ይሄ የመርከብ ጉዞን ማራዘም ወጪው ይጨምራል። በመጨረሻ ሸክሙ የሚያርፈው በአውሮፓና በአሜሪካ ሸማቾች ላይ ነው። ፑቲን በዚህ እርምጃቸው አንድ ድንጋይ ወርውረው ሁለት ወፍ ነው የመቱት። አንደኛው የአሜሪካ ጦር ወጉ፣ ሁለተኛው የዓለም ኢኮኖሚ አወኩ። አሜሪካ ይህን መረጃ ስትሰማ ዝም ብላ አልተቀመጠችም። በዲፕሎማሲ መስመሮች ማስጠንቀቂያ አስተላልፋለች። ነገር ግን ሩሲያ ለእነዚህ ማስጠንቀቂያዎች ቦታ የምትሰጥበት ጊዜ አልፏል። አሜሪካ አሁን በሁለት ስለላ ቢላዋ ላይ ቆማለች። ሩሲያ በይፋ ብትከስ እና እርምጃ ብትወስድ ውጥረቱ ወደ ሌላ ጦርነት ሊያመራ ይችላል። ዝም ብትል ደግሞ መርከቦቿና ወታደሮቿ ለአደጋ ይጋለጣሉ። የፔንታጎን ጀነራሎች አሁን በከፍተኛ ጭንቀት ውስጥ ናቸው። የአሜሪካ መከላከያ ስርዓቶችን፣ ሚሳኤሎችን በማክሸፍ ረገድ ብቃታቸው ቢኖራቸው በመቶ አስተማማኝ አይደሉም። በተለይም እጅግ ዘመናዊ የሆኑ የሩሲያና የኢራን ሚሳኤሎች በብዛት ቢተኮሱ የመከላከያ ስርዓቱ ጥሰው ሊገቡ ይችላሉ። አንድ የአሜሪካው አውሮፕላን ተሸካሚ መርከብ ቢመታ እና ቢሰምጥ ይህ ለዓለም ምን ማለት እንደሆነ መገመት አያዳግትም። በሺዎች የሚቆጠሩ ወታደሮች ያልቃሉ። የአሜሪካ ክብር ይዋረዳል። እናም አሜሪካ በከፍተኛ ቁጣ ወደ ጦርነት ትገባለች። ያኔ ነገሮች ቁጥጥር ውጪ የሚያጣሉ። ባለስልጣናቱ እንደሚሉት ሩሲያ ይህንን መረጃ መስጠቷ በቀጥታ ተኩሱ የሚል ትዕዛዝ መስጠት ባይሆንም መሳሪያዎች ቀብሎ እንደማለት ነው። ጠመንጃ ሞልቶ ለተኳሽ መስጠትና እንዳተኩሱ ማለት አይቻልም። ሩሲያ እሳቱን እያርገበገበች ነው። በዚህ እሳት የሚለበለበው ማን ነው የሚለው የጊዜ ጉዳይ ነው። ሁኔታው እጅግ አስፈሪ ነው። በመካከለኛው ምስራቅ ያለው ግጭት ከእስራኤልና ከፍልስጤም አልፎ ወደ ሀያላን ሀገራት የግብግብ መድረክነት ቀይሮታል። ሶሪያ፣ ኢራን፣ የመን እና ሊባኖስ የዚህ ጦርነት አውድማዎች ሆነዋል። አሁን ሩሲያ በይፋ እጇን ስታስገባ ነገሩ ዓለም አቀፋዊ ያደርገዋል። ቻይና በቅርብነት እየተከታተለችው ነው። አሜሪካ በዚህ አካባቢ ከተዳከመች ቻይና በታይዋን ላይ ለምታደርገው እርምጃ በር ይከፍትላታል። ይህ ሳተላይት መረጃ ጉዳይ የቴክኖሎጂ ጦርነት ያሳልፋል። ወደፊት የሚደረጉ ጦርነቶች በምድር ላይ ብቻ ሳይሆኑ በጠፈር ላይ በሚደረገው የመረጃ ሽሚያ እንደሚወሰኑ አመላካች ነው። መረጃ ያለው ያሸንፋል፣ መረጃ ያጣ ይሞታል። ሩሲያ ይህንን መረጃ ለኢራን መስጠቷ ለዓለም ያስተላለፈችው መልእክት እኛን አትናቁ፣ የምንችለውን ሁሉ እናደርጋለን የሚል ነው። ለአሜሪካ መራራ እውነት አለው። በመካከለኛው ምስራቅ ያለው ተቀባይነት እየቀነሰ የጠላቶቹ አቅም ደግሞ እየጨመረ ነው። ኢራን አሁን እንደ ድሮ ብቻ አይደለችም። ከኋላ ሩሲያ አለች። ይህ ጥምረት በክልሉ ያለውን የኃይል ሚዛን ገልብጦታል።